ትሁትና እድል በመጨረሻም ታሪክ ሰሩ። ናቴን እንግዲህ የመርዝ ቅመም ቀመሙና ተመስገንን ዛሬ ማታ እንድትጨርሽልኝ ይፈልጋለሁ ብሎ እድልን የራቁት ቪዲዮ ይዞ እያጨናነቃት ሳለ እሷም ደግሞ ለተመስገን እጅግ በጣም ለየት ያለ ክብርና መውደድ ስላላት የናቲን ትዕዛዝ እሽ ብላ ተቀበለች። እንግዲህ ዛሬ ተመስገን ድፍት ሲል ማየት ፈልጋለሁኝ ብሎ ስላላት እሷም እሻለችና ለተመስገን ደወለችለትና ዛሬ እቤት እራት እንደሚበሉ ነገረች። ከዛ ያንን መርዝ እድል እጅግ በጣም በሚገርም ሁኔታ ለተመስገን ደወለችለትና እንዲያስመስልና ምግቡን ከበላ በኋላ ራሴን አዞረኝ ብሎ እንዲጮህ ስለነገረችው እሱም የእድልን ትዕዛዝ ተቀበለና ማድረግ ጀመረ። በልቶ በሰላም ከቤት ወጣ። ናቲ ግን ከሚባለው በላይ የጠቀጠቀው ምግብ ላይ እድል መርዝ ስላደረገችበት ለተመስገን የተዘጋጀውን እሱም በልቶ ራሱን መሰቃየት ጀመረ። ትሁቴ ገደፈችውና ሶፋ ላይ ስታስጠኛው እሱም በፍጹም መረጋጋት ስላልቻለ ሄዶ ድፍት አለ። የአባባ እናት ደግሞ ግራ ገባትና ቆይ ምንድን ነው የበሉት ነገር ምንድን ነው እያለች ራሷን ከሚባለው በላይ መናገር እስከሚያቀታት ድረስ ግራ ገባት። ናቲ እንግዲህ ያለው አማራጭ ራሱን ስቶ ድፍት ማለቱ ከባድና አደገኛ ዋጋ መሆን እንዳለ ሆኖ ከሚባለውና ከሚነገረው በላይ እጅግ በጣም አሳዛኙና ከባዱ ነገር ደግሞ ያልታሰበ ነገር መፈጠሩ ነው። ያሳዝናል። በመጨረሻ እንግዲህ ናቲም ድፍት ብሎ ነው የቀረው። ከሚባለው በላይ እጅጉን በጣም አሳዛኙና ትልቁ ነገር ይሄንን ይመስላል ማለት ነው። ሌላው ትሁቴም የሽምግልናውን ጊዜ በጉጉት እየጠበቀች እንዲሁም ደግሞ እድል ትሁቴ በደንብ ልታስቢበት ፈልጋለሁ ከምትዩ በላይ ነገሮቹ ዝም ብለሽ እንድትገቢ አልፈልግም። ምንም ቢሆን ምንም አንቺ በጣም ጥሩና መልካም ሰው ነሽ። አሁን ልልሽ የምፈልገው ነገር ቢኖር የናቲ ምርጫ ከሆንሽ እድሜ ልክሽን ስትሰቃይ ነው የምትኖሪው። ተመስገን በጣም ጥሩና መልካም ሰው ነው ብላ አለቻት። ትሁትም እንግዲህ በተመስገን ላይ ያላት ፍቅር እጅግ የጠለቀ ነው። እድልም ደግሞ እንዳፈቀረችውና እንደወደደችው በጣም በሰፊው የሚታይበት ነገር ነው። ሰላም ሰላም፣ ውድ የተከበራችሁ የተወደዳችሁ የሌላ ኤንድ መሐመድ ቤተሰቦች እጅግ በጣም ተወዳጁና በጉጉት የምንጠብቀው የትሁቴ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱን ውድና መልካም ቤተሰቦቼ እናመሰግናለን። እጅግን በጣም በሚገርምና በሚደንቅ ሁኔታ ትሁቴ እንግዲህ ከሚባለው በላይ ጀግና እየሆነች ትገኛለች። እድል ደግሞ ተመስገንን መርዛ እንድትገል ቪዲዮ ይዞ እያስፈራራት ያለው አደገኛና ጊንጥ ናቲ እንግዲህ የእጁን አገኝቷል ማለት ነው። የአባባንም ሚስት እንግዲህ ቁጭ አድርጎ እናቴ ምንም ነገር እንድታስቢም አልፈልግም፣ እኔ ልጅሽ አለሁልሽ እያለ እያሽቃበጠ ይገኛል። መጨረሻ ላይ ምን ምክር ትሰጭኛለሽ? ተመስገንም የትሁት ቤተሰቦች ጋር ሽማግሌ ሊልክ ነው፣ እኔም ልልክ ነው እና አንቺ ሀገር ከነበሩት ሽማግሌዎች ወደ ትሁት ቤተሰብ እንዲሄዱ ፈልጊልኝ ብሎ ሲላት እኔ እንደዚህ አይነት ነገር በጭራሽ ላደርግ አልችልም፣ የማይሆን ጥምቅጡ ላይ ሽማግሌም ልገባም ልሆንም አልችልም ብላለችው። እንዴት? ቆይ አንተ ትሁትን አፍቅርሃት ነው ወድሃት ነው የምታገባት ብላ ስትለው አይ እኔ እናቴ እልክ ነው እንዲህ የሚያደርገኝ ብሎ ነው የተናገረው። እልክ መሆኑንም እንግዲህ ከሚባለው በላይ በማወቁ በጣም ደስ የሚልና አጓጊ ነገር ነው። ትሁቴ አሁን ላይ አንድ ባንድ አውቃለች። እድል ደግሞ የሰው ቤት ሰራተኝነት ሄዳ ደላላው በሚገርም ሁኔታ
እኔ እኮ አውቀዋለሁኝ እያለ ያለው ተመስገን በሌላ መንገድ እንግዲህ እጅግ በጣም ደስ የማይል ነገር ተፈጥሯል። ይህንንም መቋቋም አቅቶት እሱ ለራሱ እንዴት አባቱንስ በሰው ላይ ይጫወታል? ምን ያህል ንቀትና ምን ያህል እንደዚህ ቢኖር ነው እያለ በጣም ነው የተናደደው። መጨረሻ ላይ እሷም አምልጣ መታ እያለቀሰች ለእናቷም እየነገረቻት ነበር። እድል ስራ እኮ ጥሩ ነው፣ ግን አንቺ ገና ልጅ ነሽ። ደበረሽ እንዴ የኔ ልጅ? እኔ በፍጹም አንቺን ልጠላሽ አልችልም። ቆይ አንቺ ምን እየሆንሽ ነው እንዲህ እየሆንሻለሹ? ብላለቻት። አይ እማዬ፣ አንቺ የማታውቂው ብዙ ነገር አለ። ከበፊቱ ስትቀዘቅዥብኝ እኔ ራሴን መቆጣጠር አቃተኝ። ምክንያቱም እኔ የምፈልገው ሰላም ነው፣ እኔ የምፈልገው ደስታ ነው። አንቺን ማጣት ለእኔ ከባድ ነገር ነው። ይህን ደግሞ በፍጹም አልፈልገውም እያለች መናገር ጀመረች። የአባባ ሚስትም አረ በጭራሽ እኔ ልጅ አንቺ መስሎሽ እንጂ እኔ አንቺን በምንም አይነት ሁኔታ ልቀይርሽና ልለውጥሽም አልችልም። ስለዚህ እድሌ አሁን ዋናው ነገር አንቺ ሁሉንም ነገር ታዩና አብረን እንኖር፣ ፈጣሪ ያለውን እንበላለን እንጠጣለን ብላ አለቻት። ትሁትም ደግሞ እድል አለቻት። ቤት እየጠረጉና እያጸዳዱ ሳለ አቤት ትሁቴ ምን ልታዘዝ አለቻት። ትሁትም እንግዲህ በሚገርምና በሚደንቅ ሁኔታ እድልን አፍቅረሻል እንዴ? ሰሞኑን እኮ ልክ አይደለሽም። እያየሁብሽ ያለ ነገር በጣም ግራ የሚያጋባ ነገር ነው። እባክሽ የተፈጠረውንና የሆነውን ነገር ንገሪኝ ብላለቻት። እሷም ደግሞ አይ ምንም ነገር አልተፈጠረም፣ ሁሉም እንደነበረ ነው ብላ እንትን ለማለት ፈለገች። ላንቺ ብነግርሽ መፍትሄ ላይኖረው ይችላል ትሁት፣ አንዳንዴ ለዛ ለሰው መናገር ትፈልጊና መፍትሄ እንደማታገኝ ስታውቂው ዝምታን ትመርጫለሽ ብላለቻት። ይሄ ነገር ወዴት ነው እንዴ? ምንም ቢፈጠር ምንም እኔ ተጎንሽ ነኝ፣ መፍትሄ ልሰጥሽ እችላለሁኝ። አብረን ተነጋግረን ያለውን ነገር እንወያይበት አለቻት። እድልም እንግዲህ ናቲ የራቁት ቪዲዮ ይዟል ብላ ለማለት ፈርታ፣ ተመስገን ግን በጣም በሚገርም ሁኔታ መረጃዎችን ሰበሰበና የእሱንም ሪከርድ ቀዳና ዛሬውኑ እንዲያጠፋ ወይንም ያሉትን ፋይሎች በሙሉ ሚሞሪውን ሰጠው ማለት ነው። ቀሽማቱን እኔ በእጅ አጠፋለሁ እያልኩ እየፈራሁ ነው ናቲ፣ እንዳንተ አይነት ጅልና ሞኝ አላየሁም። የእሷን የራቁት ቪዲዮ ይዣለሁ ብለህ መንጠራራት ይሄ ብልግናና ነውር ነው። ሲጀመር ይሄ የአንድ ሰው ባህሪ አይደለም። እንዴት አደርጋለህ? እሷ ተደብቃ አንተ ቪዲዮ የምትቀርጸው ይሄን ያክል ምን አይነት መልከስከስ ነው ብሎ እንግዲህ ተመስገን ልኩን ነው የነገረው። እሱ ግን የሚያሳዝነውና የሚገርመው ነገር አሁንም ያለው አመለካከት እጅግ በጣም የወረደና አነስተኛ ነው። ይህን ነገር አምኖ ለመቀበል ቢከብድም ቢያቅትም የመጨረሻ ውሳኔዋ ግን ትሁት በፍጹም ናቲን ለትዳር እንደማትፈልገውና እንደማይሆናት አምና ተቀብላለች። እሱም አንድ ነገር ነው። ተመስገንም ደግሞ ትሁቴ እኔ ቢዚ ስለሆንኩኝ ነው፣ ይቅርታ ስለ ሁሉም ነገር። አሁን ግን ካጠገብሽ ሆኜ የምፈልጋቸውን ልረዳሽና ላግዝሽ ዝግጁ ነኝ ብሎ አላት። እድልም በትሁትና በተመስገን ላይ ያለውን ነገር ስታይ እየቀናችና እየተቃጠለች ትገኛለች። ናቲ አሁንም እድልን አስፈራርቶ ሊጠቀምባት የነበረው እንዴት የትሁት ልደት ዛሬ ነው ብለሽ ታታልኛለሽ? በዛ ላይ ስጦታ መነጸር ገዝቼ ስመጣ ይሄንን እንትን እንዴት አልሽ? እኔ እኮ ስለ ስጦታው መነጸር ግዛ አትግዛ ብዬ አላልኩም። ስለ ልደቷም ደግሞ እሷ ናት እንጂ የነገረችኝ እኔ አይደለሁም። ይህም ማወቅ አለብህ አለችው። ያም ሆነ ይሄ እኔን አታለሽኝና ጅል አርገሽኝ ዝም የሚል ሰው እንዳልሆንኩ ማየት አለብሽ ብሎ አለ። ያሳዝናል የመጨረሻው ነገር ማለት ነው። እድልም እናቷን እናቴ እባክሽ በፈጠረሽ እኔ በተደጋጋሚ እየለመንኩሽ ነው ያለሁት፣ አንቺ የሚሉሽን ለምንድን ነው ማትሰሚው? ምንም ቢፈጠር ምንም በዛም ብትበዝህም በቃ
እውነቱ ስነግርሽ እሷን አትመኛት፣ ናቲን አትመኙ። በብዙ አይነት ነገር ሊያሳምንሽ ይችላል። እሱ ላይ በጣም ባለጌና አደገኛ ሰው ነው። ስለዚህ እድሜ ልክሽን የማትፈልጊው ችግር ውስጥም ሊያስገባሽ ይችላል። ሲያዩት ቀደም ያለ ይመስላል። ሁላችሁም ስለጠላችሁት እንጂ ይህንን ያክል መጥፎ ባህሪ ያለው አይመስልም ብላለች። ኧረ እንደዛ ነው። ተረጋጊ እማዬ፣ ብቻ እሱ ያለሽን ነገር ለማድረግ እንዳሞክሪ፣ በጣም አደገኛና ተንከሴስ ሰው ነው ብላ አለቻት። እንግዲህ እድልም ሰው ቤትም ገብታ አየችው። በጣም አስፈሪና ከባድ መሆኑን ተረዳች። ትሁቴም ቢሆን አርፈሽ ተቀመጪ፣ የሰው ቤትን አንቺ ብዙ ቦታ ስንት ባህሪ እንዳለ አላየሽም፣ እኔ ብዙ ስቃይ አይቻለሁ ብላ አለች። ናቲም ደግሞ ስሚ እድል፣ ከኔ ጋር ማውራት አትችም፣ ከኔ ጋር መነጋገር አትችም አላት። በጭራሽ፣ ምክንያቱም አንተ እንደምታስበውና አንተ እንደምትለው ምንም አይነት ነገር በህይወታችን ላይ ለውጥ የማይኖር ነገር አታድርግ። ከምልህ በላይ በጣም ራስ ወዳድና አስመሳይ ሰው ነህ። እንዳንተ አይነት አረመኔ አይቼም አላቅም። ከፈለግሽ ስራውን እናቴ ጋር ወስጄ እጨምርሻለሁኝ ብሎ ሲላት፣ ጭራሽ አንተ እናት የሰው ላይ አስተዳደጉን ነው የሚመስለው ይባላል። እናተ ጋር ያደረግከውን ክፋትና ተንኮል የማታውቅና የምሰማ የማይመስልህ ነገር በጣም ትገርማለህ አለችው። እሱም ልታውቂ ልትሰሚ ትችያለሽ፣ የኔ ጉዳይ አይደለም። እውነቱን ስነግርሽ ግን እናቴን ይሄን ያክል እንድትናገሪያትም ሆነ እንድትያት በፍጹም አልፈቅድልሽም ብሎ አለ። አይደል፣ ወደ የምትቀልደው ጋር መቀለድ ትችላለህ። እኔ ካሁን በኋላ ማንም ቢሆን ምንም ሊያሸንፈኝ አይችልም። ገባህ? እውነታውን ከመናገር ወደ ኋላ አልልም። ምንም ቢሆን ቁሜ እኖራለሁ እንጂ እድሜ ልኬን ካንተ ጋር እንትን ስላልኖርም ብላ ነው ያለችው ማለት ነው። ጀግና ትሁቴ አሁን ላይ እድል እያሳሰባትና እያጨናነቃት ያለው የፍቅር ጉዳይ መስሏታል። ግን ናቲም ይሄንን ቪዲዮ ሚዲያ ላይ በትኘው የሰው መሳቂያና መጓረጃ ልትሆኝ ነው እያለ ነበር ያስፈራራት። ተመስገን በመኖሩ አስከብሯታል። ስላስከብራትም ጀግናም ስለሆነ ለትሁቴ ስታወራ ትሁቴ የቅናት ቢጤ እየታየባት እየተቃጠለች ትገኛለች ማለት ነው። ሌላው ናቲ ትሁትን ወደ ክችን ገባና ትሁት እንደ በፊቱ አይደለሽም፣ በጣም ተቀይረሽብኛል፣ የተቀየርሽው ለምንድን ነው ብሎ ሲላት፣ እኔ አልተቀየርኩም፣ ላንተ መስሎህ እንጂ ያው ትሁት ነኝ። ታዲያ የሽማግሌው ጉዳይ እኔ እንደው ተመስገነን ይቀበሉት ይመስልሻል ብሎ ሲል፣ ሽማግሎቹ ተመስገነን ምን ያህል እንደሆነ ያውቁታል፣ ቤተሰብ ደግሞ የሚያውቀውን ያውቀዋል ብላለች። በቀጣይ ፓርት እስከምንገናኝ ላይክ፣ ሰብስክራይብ አድርጉ። ናቲም የሚዋረድበት ቀን ቅርብ ነው። ተመስገንም እንደ ፎከረው ትሁቴን ያገባል ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።